ሜቢ እንጂ አይ እኔ በኋላ እበላለሁ። ባይሆን አንተ ተረጋጋና ብላ። አረ ልሂድ፣ እንደውም አርፍጄባችኋለሁ። በዛ ላይ ስብሰባ አለ ዛሬ። እንዴ እና ሳትበላ ነው የምትሄደው? አይ ምሳሌ በደንብ እበላለሁ። እንደዚህ ስትጣደፍ ለሚያይ እኮ አለቃ ያለ ነው የምትመስለው። እኔ ስራዬ ነው አለቃዬ። ደግሞ አንቺ ለሰዎች ኃላፊነት ከማስተማርሽ በፊት አንቺ ኃላፊነትሽን መወጣት አለብሽ። በቃ ልሂድ። መልካም ቀን። እሺ ላንተ መቼውን ግን እንደ በፊቱ ተረጋግተን የምንበለው? ተነሳሽ እንዴ? ፕሪንስ ሶፊላ? አዎ። ምንድን ነው የሚሸተኝ? ምን ሸተተሽ? የሆነ የተጠበሰ እንቁላል። ያው ጎረቤት እንግዲህ እየሰራ ይሆናል። እንደዛ ነው የሚሆን። ጎረቤት ነው? ምን ነው? አይ ምንም፣ እዚህ መስሎኝ ነው። አረ ሰብስቢው፣ አዋራ ነካብሽ። ምን ለምቦጭሽ ነው ዘረገፍሽ እኮ። እሺ አሁን ርቦኛል፣ የሆነ ነገር ሰርተን እንብላ። ለማንኛውም እዚህ ነው የተሰራው እንቁላል። ተነሽና ታጠቢ። እውነትህን ነው? አዎ። የእህትሽ እኮ አደራ አለብኝ። ቁርስ፣ ምሳ፣ እራት አብላት ብላኛለች። ምን ነው ይሄን ያህል እጅ የለኝም? እጅማ ነበረሽ፣ ግን ምን ዋጋ አለው? ሙያ የለም። አንተ እጅን ይዤ ሙያ አስተምሬ ደግሞ አሁን እንደዚህ ትናገራለህ? የኔ መምህር መማማሩን እየበላን አይሻልም? አሁን ተነሽና ታጠቢ። እሺ በቃ ታጥቤ መጣ። እንዴት አደርሽ አንቺ ጣፋጭ? አስደነገጥከኝ እኮ። ምን ሆነሃል እንዴ? ትናንት ነግሬሻል ነበር እንዴ እንደምመጣ? እና እኔ ቤት ነው ይመስለኝ። ቤት ምን እሰራለሁ? እኔ እኮ የምመጣው አንቺን ለማግኘት ነው። እሺ አሁን ትምህርት ቤት ረፍዶብኛል፣ ልሂድ። እንዴ ይርፈዳ፣ ከኔ ይበልጥብሻል እንዴ? አንተ ቀልድ ነው መሰለኝ ያስከው። ኢዛና እሺ እንድትሄጂ ከፈለግሽ አንድ ነገር አድርጊ። ምን? እቀፊ። ረፈር በእናትህ እዚህ መንገድ ላይ ምን ችግር አለ? ደረቅ ነሽ። አመሰግናለሁ አንቺ ቆንጆዬ ልጅ። ደህና ዋል። ስትመለሽ ያገኝሻለሁ። የሆነች ሸፋፋ የሆነች ልጅ ይግቡ። እንዴት አደርክ ወንድሜ? አንቺ ወንድሜ አለቀይ በይ እንዴ። አሁን ካለቀኝና ከወንድሜ የትኛው ደስ ይላል? ያው እሱማ ቢሮ እንደ አለቃሽ፣ ቤት ደግሞ እንደ ወንድምሽ ብትጠሪኝ ደስ ይለኛል። እንደዛ ነው? አዎ። እሺ አለቃ። አቤት። ደግሞ ለምንድን ነው ስብሰባ ላይ ስትስቂ ነበረው? እንዴ እና ታዲያ እኔ እንደዛ ሲሪየሱን ስታወራ አሳከኝ ነው? ቆይሽ አሁን እኔ አንቺን አይቼ ብስቅስ ምን ችግር አለው? ሰራተኞችም ደግሞ አንተን አይተው ይስቃሉ። አንቺ ድሮም ችግር አለብሽ። ምንድን ነው ደግሞ የመጣሽው? የታዘዙ እቃዎች ናቸው፣ እያቸውና ፈርም። እሺ በቃ ይቺን ሊጨርስና በኋላ ፈርምበታለሁ። እሺ አለቃ ኪራ ደህና ዋል። ጀመርሽ እንደዚህ? እሺ ደህና ነሽ? እናቴ ቁርስ ምን ልስራልሽ? ሾርባ ልስራልሽ? እሺ እምትወጂውን እንቁላል ልስራልሽ? እሺ ፍርፍርስ?
እማ ጨነቀኝ እኮ ይሄን በይኝ እንጂ መድኃኒት ሰዓትሽ እኮ እያለፈ ነው። እሺ በቃ ለማልደውላትና ልምጣ። አንተ በጣም ይቅርታ። ለአንተ ስልማ አንኮ ከሚል ጽሑፍ ይለጠፍልህ መሰለኝ። የረሳሁት እኮ ነው። ወይ ለምን አንደኛውን በሩ ይገንጠልልና ክፍቱን እንደልብ ትገባለህ። እሱም ጥሩ ሀሳብ ነው። ያው እህትሽ ትምጣና እስቲ አማክረናት እንወስናለን። ጎሽ ትቀልዳለህ። ሳሎን እኮ ብቻዬን ስሆን ስለደበረኝ ነው ልጠራሽ የመጣሁት እኮ። ሻወር ውስጥ ልብስ እየቀየርኩኝ ነው የመጣው። እሺ እሺ። እንዴት አደርክ? አይሰማም እንዴ? አንተን እያናገርኩ እኮ ነው። አንተን እኮ ነው። ሴትዮ ምንድን ነው የምትጮይብኝ? እና በጸባይ አልገባህላ። እሺ ምን ፈልገሽ ነው? ቅዱስ የት ነው ያለው? ቆይ ነው የምለው ሐኪም አዞልሽ ነው በቀን 3 እየመጣሽ የምትጠይቂኝ ቅዱስን? ቆይ አንተ ጭንቀት አይገባህም እንዴ? ቅዱስን ማየት አለብኝ። የት ነው ያለው? ቅዱስ በጣም ደህና ነው። በቃ ለምን አትሄጂም? ቆይ ደህና ከሆነ ለምንድን ነው ማለት? እኔ እንጃ። እስቲ በመነጽር ምናምን ፈልጊው ታየው ይሆናል። እየቀለድኩ አይደለም። አሁንማ እኮ ልክ እንደ አውራ ዶሮ በ12 ሰዓትና በ6 ሰዓት እየመጣሽ እሱን ነው የምትጠይቂኝ። አላርም እኮ ነው የሆንሽብኝ። ቆይ አንተ ቁም ነገር ማውራታች? አዎ አልችልም። አንዳንዴ አግድም ነገር ነው ማውራት የምወደው። እንዴ ምን እየሆንሽ ነው? ገና እውነቱን እስካልነገርከኝ ድረስ ስርህን ነው በበጥሰው። ድሮም እኮ ነጭ ስትሆን አልጣመኝም። እቺ ቫምፓየር ልትበይኝ ነው እንዴ? እዚህ ቤቶች እንዴት ናችሁ? ሰላም አላችሁ? ሰላም ነሽ? ደህና ነኝ። ቆይ ምንድነው እንደዚህ አቻኩላ የጠራኸኝ? ይኸውልሽማ ምሩ ምንም ምግብ እየበላችልኝ አይደለም። አንቺን የምትሰማሽ ከሆነ እስኪ ተቆጫት። እንዴ ሰሞኑን ደህና አልነበረችም እንዴ? በረች እና ቃሉ ምን እንደነካት እንዴ ሐኪሙ ምን እንዳላልሰማህም? ከምንም በላይ እሷን ደስተኛ አድርጓት ነው ያለው። እማ ግራ ገባኝ እኮ። አገገመች ደህና ሆነችልኝ ብዬ ተደስቼ ሳልጨርስ ደግሞ ይወት ሆናለች። ተው እንጂ ልጅ አታማር። እሷን ያተረፈልህን ፈጣሪህን አመስግን። እሱማ ተመስገን ነው። እስቲ ለማንኛውም ምግብ ላብላትና እናወራለን። ወይ ጉድ! ወይ ካልሆነ በቃ ለእናቷ መደወል ነው። ምንም ማድረግ አልችልም። ይሄን እስኪ አንተ የሰራተኞቹን ሂሳብ ስራልኝ። እሺ ግን ትንሽ ያልጨረስኩት ስራ አለ እንዳልቆየብህ። ምን ይሻላል በእናትህ? ኪያም እኮ ስራ በዛባት። ቆይ አንተ ለምንድን ነው ጸሐፊ ማቀጥረው? እኔም እንደሱ እያሰብኩ ነበር። የስራው ሁኔታ በዚህ ከቀጠለ ማለት ነው ምንም ጊዜ የምናገኝ ራሱ አይመስለኝም። አረ ልክ ነህ። ጥናት የራሱ ሰሞኑን ምን ሆነሃል እያለችኝ ነው። እውነት ግን ተውት ኪራ። ምን ነው ምን ነው
ይኸውልህ ስራ ደከመም አላደከመም ለሚስት የምትሰጣትን እንክብካቤ ማቆም የለብህም እኮ። እንደዛ የሚሆነውማ የማትረዳ ሚስት ካገባህ ነው። እንደዛ ብቻ ሳይሆን ማለት ነው ሚስትን ዝም ካልካት ያለመወደድ ስሜት ነው የሚሰማት። እባክህ ዝም በል፣ ይሄኛ ቤት አይሰራም። እኔ ግን ለአንተ ብዬ ነው። እና አሁን የምክር አገልግሎቱ ላይ ትቆያለህ ወይስ ሄደህ ስራ ትሰራለህ? እሄዳለሁ። ሄዳ እንደውም ዛሬ ለምን እራት አልጋብዛት? አዎ ሄሎ፣ እንዴት ነሽ እህቴ? አለሁልሽ። አሪፍ ነው፣ ግን ምን አሰብኩ መሰለሽ? ዛሬ ለምን እራቶች አልጋብዝሽ? ወይ ጽዬ ስማ ይሄን ይሻላል ወይስ እስቲ ሁለቱም ያምራል ጽዬ። ግን ልትሄጂ ነው? እራት አለብኝ እባክሽ። የት? ኪራ ጋር ነው? እና ሌላ ከማን ጋር ይሆናል? አዎ ከኪራ ጋር። ደስ ሲል በቃ ቆይ እስኪ። አይ እንደሱ ከሆነ በቃ ይሄን አድርገህ፣ ይሄን ያምራል። ይሄ ይሻላል? ችግር የለውም፣ ቆንጆ ነው፣ ያስፈራል። እሺ በቃ እና ፀጉሬን ስትሬት ልሰራ ወይስ? አይ ይቅር ጽዬ፣ ፍሪዙ ራሱ እኮ ያምራል። አንቺ እኮ ምንም ባትሰሪ ራሱ ቆንጆዬ ነሽ። እሺ በቃ አመሰግናለሁ። እሺ ምን ሆነሽ ነው የምታዛጊው ታዲያ? ምግብ አልበላሽም እንዴ? ኧረ እሱ አይደለም፣ ማታ ስራ ምሽቼ ስለመጣሁ ነው መሰለኝ ደከመኝ ብታይ። ታዲያ ቡና እናፍላ። ኧረ የምን ቡና? ይቅርብኝ፣ ይቅር እንዴ። አይዞሽ እንጂ እኔ እኮ ነኝ የማፈላው። ኧረ አንቺ ኮንሽማ አፊ፣ በቃ ደስ ይለኛል ጽዬ። ላፍላ? እሺ ይሄኛውን ውይ ማን ነው? ኧረ መጣሁ። እሺ ምንድን ነው የግቢውን በር ሊደበድቡ? ኤሊዛ የማያገባት ነገር የቦጨቀች ይሆናል ናትዬ። እሺ የኛ ጥቁር አዝሙድ ምን እንደዚህ ጠፋሽው? ምን ታደርገዋለህ? ስራ እኮ ሲኖር እንደኔ ነው ቢዚ የምትሆነው። ኧረ እባክሽ እንደዚህ ጀመርሽ? እንዲያውም ከዚህ በኋላ ዝም ብዬ ሳስበው እኔ ለማግኘት ቀጠሮ ምናምን ማስያዝ ሳይኖርባቸው አይቀርም። እና እንዴት ነው ለደንበኛ ቅድሚያ አይሰጥም እንዴ? አይ እኛ ፍትሃዊ አሰራር ነው የምንሰራው። የምር ግን ኒና ያንን ጭድ የመሰለ ፀጉር ከተላቀቅሽ በኋላ የምር ጸባይሽ ተቀይሯል። አይ እንግዲህ ወደዛ ስነ ስርዓት አለ እኮ። እሺ አምጥቼ እንዳልተክለው። ተይ በእናትሽ። በስንት ጸሎትና በስንት መከራ የተገኘ ስራሽ ነው የምታጭው። እሱን አደረግሽ ማለት ያው ተናግሬያለሁ እኔ። ይሄ ደግሞ እዚህ ምን ታደርጋለች? ቆይ እቺ ልጅ ያችን ጨርሰ ደግሞ ከዚች ጋር ጀመርክ? ልጅ አንቺ ደግሞ ዝም ብዬ የምለጠፍ መሰለሽ? ከግንድ ያላጥፍሽና እዛ የሚለጥፍ ነገር ይለጣጥፍ። እሺ ምንም ይሁን ምን ውስጥ ገብቼ ምን እንደተፈጠረ ማወቅ አለብኝ። ቅዱስማ የት እንዳለ ሳላቅ አርፌ መቀመጥ አልችልም። ይኸውልሽ ኒና እንደዚህ አይነት ነገር አቁሚ። ዋ ተናግሬያለሁ። ምን ሆነ ነው? ምን አውቃለሁ እንግዲህ ልጅቷ ስሟ ሰላም ነው፣ ግን ውስጧ ግን ሰላም አይመስለኝም። ዘንድሮ ግን ሁላችሁም እየጨለላችሁ ነው። ዞር በይ። የሆነ ነገርማ ጀምረሃል። ቅዱስ የት አለ? ቅዱስ ካለበት ብትወጣ ይሻላል። ምንድን ነው? ሰላም እንዴት ነሽ? ቅዱስስ? ተረጋጊ መጀመሪያ። እኔ ቅዱስን ካላየው አልረጋጋም። የት ነው ያለው? እሺ ይቅርታ፣ ግን ማን ነሽ? ማናት? ፂ ደግሞ እኔ ላይ አታፍጥጪ፣ እሱ ላይ አፍጥጪ። እኔ እነግርሻለሁ፣ እኔ ቅዱስ የድሮ ፍቅረኛ ነበርኩ። እንዴ ቅዱስ ፍቅረኛ ሊኖረው? ኧረ ዝም በይ። ለምን አይኖረውም?
እሱ እኮ ሰው ከመምከር ውጪ ምንም አያውቅም። መቼስ ከምክሩ ፍቅር አይዝሽ። ምን ያህል ፍቅር አዋቂ እንደሆነ ብታቂ እንደዚህ አፍሽን ባልከፈትሽ። ባክሽ እዛው አሰክሽን። እኛ እኮ ነን ቅዱስን የምናውቀው አይደል እንዴ? አታውቂው እንዴ? ኧረ እናውቀዋለን አይደል እንዴ? ናቲ እንዴ ምን ሮጣ ያለው? ምን እየሆንሽ ነው? ምን ማድረግሽ ነው? እስኪ ልቀቀኝ አንተ ደግሞ። አንቺ ደግሞ ተረጋጊ። ምን ሆነ? ባለፈው በእናንተ ምክንያት ነው ተመለሰልኝ ያልኩትን ፍቅር ያሳጣችሁ። እንዴ ተረጋጊ እንጂ ምን ማድረግሽ ነው? ቅዱሴን እስካላገኘው ድረስ ጭራሽ አልረጋጋ። ቆይ እኔ የምለው ሰላም፣ ምንድን ነው ሰው በተጠብጩ? ቅዱስ በጥይት ተመቶ ለሕክምና ውጭ ሀገር ሄዷል። አሰሚም እንዴ? ምን? አዎ ቅዱሴን ደረቱ ላይ ጥይት መቶት በጣም ጥልቅ ስለነበር ለቀዶ ጥገና ወደ ውጭ ሄዷል። ሰላም ሰላም፣ ኒናው አምጪ። ሰላም። ኧረ እንዴ እኔም እኮ እንደ ሶፌንት ስላልሰራው ነው እንጂ አንጎሌን በጥብጠዋለች እኮ። ትዘረር ከፈለገች ኒና ተዘረረች እኮ። አንቺ ደግሞ እንደው ተዘረረ እየሸፈነች ምን ላግዝሽ? ጽናት ምን እንደሚነካ ማለት እግሯ ሰላም ሰላም ሰላም። በቃ ወደ ቤት ሂድ። ቆዩ ትንሽ ቆይ። አይ ብሄድ ነው የሚሻለው። እኔ ጋር እንደሆንሽ ብትነግሪያቸው እኮ ችግር የለው። እንዴ እንደዛማ አይሆንም። ለምንድን ነው የማይሆነው? ስራ እየሰራው እንድማር ቢፈቅዱልኝ አነሰኝ እንዴ? አንቺ እኮ ስለምታካብጂ ነው። አይ እኔ አልፈልግም፣ እሄዳለሁ። እንዴ ልቀቀኝ እንጂ። ቆይ ለምንድን ነው የምትሸሽኝ? እኔ አልሸሸው። አንቺ መውደድ ስህተት ነው? መውደድ ስህተት ሆኖ አያውቅም። አረ ተረጂኝ። እኔ ላንተ አልገባህም። ለምን? ምክንያቱም እኔ አንቺ ምን በቃ ድነዋል። ድሮም ሴቶች ወዷችሁ ዝቅ የሚልላችሁ ነው እንዳትወዱ። አንተ ልጅ ቆይ ጭንቅላትን ሳትክ እንዴ? ወደ ቤት ልሂድበት። አውስቻለሁ። በአንቺ ፍቅር አብጃለሁ። እኔ ደግሞ ጥሎብኝ እብድ አልወድም። አታናጂ። ዞር በልኝ በእናትህ። ልቀቀኝ። ምን እየሆንክ ነው? እብድ አይመቸኝም ነው ያልሽዋ? አለቅሽ እንዴ? አረ ምን እየሆንክ ነው? እያበድኩ። እሺ በቃ ይቅርታ ልቀቀን፣ ሰው እያየን ነው። አንቺ ለሰው ነው የፈራሽ? እኔ ላይ ገብስ ሰሪ ፈጣሪ የሚያይሽ አይመስልሽ? እሺ አሁን ልቀቀኝ። ካሁን በኋላ አላገኘህም ማለት አትችይ። እንደውም ለኪራ ነግረዋለሁ። እንደዛ እንዳትናገር። ለምን? እኔ ከነኪራ ቤት መጣት አልፈልግም። እነሱ እንደ ቤተሰብ እንጂ እንዳሰሪ አይደሉም እኮ። ይሄ እንዳይፈጠር ከፈለግሽ እኔ የምልሽን አድርጊ። ሲኬር ቻው እንደሚባል ላስታውስሽ። ምንድን ነው እዚህ እንደ ጅብራ ተገትረሽ የቆምሽው? ስናደድ ማረገውን ስለማላውቅ ማለትማ በጣም ስለተናደድኩኝ እንዳልጎዳት ፈራው። ማንን? አንተ ደግሞ ማንን ሊሆን ይችላል? አንገትሽን ያዞረችዋ ልጅ። ኧረ እዛ የሚዞር ነገር ይዙርብህ። የምሬን እኮ ኒና፣ እኔ እኮ አንገትሽ 360 ዲግሪ የዞረ መስሎኝ እንዴት ክው እንዳልኩ። ኧረ በእናትህ ናቲ ተወኝ እንዴ! የምሬን እኮ ነው ኒና። እኔም የምሬን ነው። እኔ እኮ ሰው ሳከብር እንጂ ስናደድ እኮ እንዴት እንደመሆን ስለማታውቀኝ ነው። ይኸውልሽ ኒናዬ፣ አንቺ ስትናደጂ ይሄ ድብድብ ጸብ ምናምን አያምርብሽም እኮ። እንዴት ማለት? እንዴ እግርሽ የተሰበረው ላስታውስሽ ወይስ? ኧረ በእናትህ ናቲ ተወኝ እንዴ! የምሬን ነው። ለአንቺ ድብድብ ምንም በቃ አልተፈጠረም ናቲ። እየነገርኩሽ እዚሁ እንደ አንቺ አካለ ስንኩል እንዳትሆኝ እባክሽን። እንዴ ተረጋጊ። ዞር በልልኝ ይሄ ዝፍዝፍ። ወይኔ እጄ። ቆይ ታያለሽ ደግሞ ማረገውን እኔ አውቃለሁ። ዘረጦ ያስጠላ። ወይኔ እጄ። የኔ ልጅ በዚህ ልክ ተሰብረ ማየት በጣም ነው የሚያመው። ምን ላርጋባ? እምሩ እንደዚህ ሆና እያያት። ናሆሚ ተመስገን በል። ዋናው እንኳን እሷ ተረፈች። ልጇን ለማቀፍ እኮ ምን ያህል ጓጉታ እንደነበር። ፈጣሪ ከእሷ የተሻለ እቅድ አለው። እንግዲህ ምን ይደረጋል። እናቷም እንደዚህ ሆና ማየት ስለከበዳት ሄደች። ትመጣለች። የሄደችውም እኮ ባየቻት ቁጥር ስለምታለቅስ ለምሩ ጥሩ ስላልሆነ እኮ ነው። ልጄ በዚህ ጊዜ ይበልጥ ጠንክረህ ከምሩ ጎን መሆን አለብህ። የፈጣሪን ታምር ደግሞ ማን ያውቃል? እሱስ ልክ ነህ አባ። ይኸው ደግሞ አለምዬም አለች። ስራ መሄድ ስትፈልግ እሷ ትመጣለች። ኧረ እሷን ራሱ ከምሩዬ ጋር ያስማማልኝ ፈጣሪ ይመስገን። ሳይደግ ሳይጣላም የሚባለው እኮ ለዚህ ነው። ልክ ነህ። ኪራ አይመጣም እንዴ? ቆይ አይደል? ደግሞ ያዙን ስራ ሳይጨርስ አይወጣም። ራብሽ አይደል? አረ ለምን? በጣም ጠግቤያለሁ። አታይኝም እንዴ? ወዲህ ብላ ተወጥሮ።
እኔ የምለው ቀና መልስ ራሱ አታውቂም አይደል? እና ምሳልን በለው ወጥተህ ምንድን ነው የምጠይቀኝ? እኔማ ቆንጆ ምሳል ጋብዝሽ ነበር። ራስህ ብለው እበለው ግጥም አድርጌ ነው የምበለው። ይሁንሽ ደረቅ ነገር ስነ ስርዓት ይኖር፣ አትሳደብ። ይኸውልሽ አላርፍ ካልሽ ማለት ነው ሌላም ነገር ላሳይሽ እችላለሁ። እሺ ከምሳው በፊት ትንሽ ስታርተር ነገር ፈልጋለሁ መሰለኝ። ይኸውልሽ አንቺ ተከስሎሽ አክብሬሽ እንጂ ማለት ነው እንጂ ምን እመታሽ ነበር። እኔ እኮ አንቺ ያምሻል እንዴ? አትሳፈጠኝ ብዬ ነግሬህ ነበር። ሚስቴ ገደለችሽ። እሺ ውሻ ሚስቶች አትልም? ምን? ወይኔ እንደዚህ እንደተጫወትሽብኝ አቀሪያትምሽ። ደግሞ ታያለሽ እንደ ንጉስ ነው የምትንከባከቢ። አረ ወይኔ እጂ በሄና ምን ሆነ ነው? እባክህ እርሙኝ እንዴ አንተ ቆለፈችው እንዴ? ቆለፈችው? ያውም በጋን ቁልፍ ነው የቆለፈችው። ምን አለበት አንተ ልጅ ቆይ ከዚህ ልጅ ጋር ባለመሳፈጥ ጤናህን ብትጠብቅ። አረ ምን ጤና ብቻ ልጆቼንም ጭምር ማጣት ይኩን። አረ እባክህ ቀና በል፣ ሰው እያየ ነው አንተ እንዴ። ይኸውልህ ቀና በል እንዴ አይደለም ሲሄድ ስመታ ራሱ ቆሞ እያዩኝ አልነበር እንዴ? ሻውና ተነስሽ ወይኔ ቀና በል አንተ ልጅ ተሰግሪ። ቀና በል ቻል አድርገው ቀና በል መሩዬ የኔ ልጅ ወተት አፍልቻለሁ፣ እስኪ ላምጣ። ልጄ ካልበላሽ እኮ አታገግሚም። የኔ ልባ ፍስስ ይበል፣ አታልቅሽ፣ አይዞሽ። ቆይ ምንድን ነው የጎደለ ነገር አለ መሩዬ? ያልተመችሽ ነገር ካለ እስኪ ይኸውልሽ ልጄ ምህሩ፣ እባክሽ እየሰማሽኝ፣ አሁን መቀመጥ ችለሻል። ምግብ ስትበይ ደግሞ መናገር ትችላለሽ፣ ሰውነትሽ ያገግማል። አምላኪ ልጄ የኔን ማይፍሰስ፣ አሁን ወተቱን ላምጣልሽና እያጠጣሁሽ እንጫወታለን። ለእናቴ ለቅሶ እንደ ልጅ እኮ እኔን ብትወስደኝ ይሻለኝ ነበር። እና በቃ አንቺ ተረጋጊሽ። እንዴት እረጋጋለሁ? አይኑን እንኳን እኮ አላየሁትም። አውቃለሁ ይከብዳል፣ ግን ደግሞ መጸለይ እንጂ መጨናነቅ መፍትሄ አይሆንም። እሺ አመሰግናለሁ። ለምኑ? ላደረግሽልኝ ነገር ነው። አረ ችግር የለውም። ባይሆን ግን ትንሽ ኒናን እሷን ይቅርታ ጠይቂያት። እሺ በቃ እኔም ቤቴ ልሂድ። እንዴ ተረጋግተሻል ግን? አዎ ቤት መድረስ አያቅተኝም ካልሽ እሺ በቃ እሺ። ምን እያደረክ ነው? ምንም ምን እያየክ? ምንም አይደለም። እሺ ያሳየኝ። ላሳይሽ። በቃ መወዳት ልጅ እያየሁ እና ሳየኛ። ላሳይሽም አልኩሽ። ለምን? ያው ቆንጆ ስለሆነች እንዳትቀኝባት። ማ እኔ ሰንነኝ የምቀናው? አዎ በጣም ቆንጆ ስለሆነች ሁሉም ነው የሚቀናባት። ምን ያደርጋል ቆንጆ ሰው ላይ አልጣላት። ማኔ አይገርምሽም? የምትሰግጂለትበት ነው ያለኝ። ወይ ያገለኝም። በፍቅር ከሆነ ደስ ይለኛል። ታይም በቃ ልይበት ፍቅሬን እንዴ። አምጪው ብዬሻለሁ። አምጪው ብዬሻለሁ። አልሰጥም። አታመጪውን? አልሰጥም። እንደዛ አውርደኝ። ቶሎ በይ አምጪው። አልሰጥም። እምቢ። ይኸውልሽ እጥልሻለሁ። አይ ይኸው ዘግቷል። እንደውም አውርደኝ። እሺ ሁለተኛ የለመደኝ በል። አልልም። አውርደኝ። እንዴ ትከሻ የተመችቶሻል እንዴ? አውርደኝ አልኩህ። ቶሎ በይ። አውርደኝ። ቆንጆ ስለሆነች ነው እንደዚህ የምትሆኝ እንዴ? ቆይ አኩርፈሽ ነው? ለምን ደሞ አኮርፈው? ለምን እንደሱ የምታይ? ስትናደጂ በጣም ነው የምታምሪው። ኧረ እባክህ ሂድና ቆንጆውን አድንቅ እሺ። ማንን እያየሁ እኮ እንደሆነ ብታውቂ እንደዚህ አትሆኝም ነበር።
እስካሁን የት ነበርሽ? የት ነው? አመሸሽ ብዬ ነው። እስኪ አረፍ በይ። እኛ እየተማርሽ ስሪ ስንልሽ ለምን እንደዛ ያልሽ ይመስልሻል? እሱማ እንድቀየር ነው። ይገባኛል። አሁን ያለሽበት እድሜ በጣም አስቸጋሪ እድሜ ነው። ግን ደግሞ ወቂ የህይወትሽን ወሳኝ ምዕራፎች አሁን ነው የምትወስኘው። አዎ ልክ ነሽ። እናንተን ጥሩ ሰዎች ባይስጠኝ ምን ሆን ነበር እኮ። ጥሩ አጋጣሚ ሲገኝ መጠቀም ነው። እሺ ሞኝ አትሁኝ፣ ጓደኛም እንዳያታልልሽ። ደግሞ ትምህርትሽ ላይ ጎበዙኝ። እሺ የዛሬው መቆየት እንዳይደገም። ኧረ አልደግመውም፣ ይቅርታ። እሺ በቃ አሁን ልብስሽን ቀይሪና ምግብ እንብላ። እራት ምን ልስራ? ፈተና ነኝ አላልሽ? ግቢና አንብቢ፣ እኔ እሰራለሁ። ኧረ እንደዛማ አይሆንም፣ ሰርቼ አጠናለሁ። አይ አይሆንም፣ አሁን ማረፍ ነው ያለብሽ። ግቢና አረፊ፣ ባይሆን ቁርስ ትሰሪያለሽ። እሺ እኔ እየተመኘው ያጣሁትን ትምህርትማ አንቺ ማግኘት አለብሽ። ቆይ አንተ ማን ስለሆንክ ነው እንደዚህ የምታስፈራራኝ? ትሰማኛለህ? ወንድ ከሆንክ እንገናኝ እኮ አልኩ። ይኸውልህ ሰኒን ለመንካት ይቅርና ለማየት እንኳን እንዳትሞክር። ትሰማኛለህ? እየነገርኩ ነው እንዳትሞክር። ወዴት ነው? ቦይፍሬንዴ ጋር። ሰኒ እየቀለድኩ አይደለም። ወዴት ነው? እኔም እየቀለድኩ አይደለም። አንተ ብቻ እንደ ገርል ፍሬንድ ያለ ትሰምኛለሽ? እኔን ለማስቀናት እዛ ቦይፍሬንድ ምናምን ስትይ እዛ ትቦ ውስጥ እንዳይከቱሽ። ማን ነው የሚከተኝ? ንገረኛ። ለማንኛውም ግን ራስሽን ጠብቂ። ከቻልሽ ደግሞ አብረን እንሂድ። ቆይ እንዴት ነው ቦይፍሬንዴ ጋር ይዤ የሚሄደው? አረ እንደዛ ነው። መንገዱን ጨርቅ ያርግልሽ። ቀላል ሄዳለሁ። ሰላም ለዚህ ቤት። አለም እየመጣሽ ነው? እኔማ ታክሲ ታጫለሽ ብዬ ፈርቼ ነው። ምን ሆነሻል? ደክሞሻል እንዴ? ኧረ አልደከመኝም። እና ፊትሽ እኮ ልክ አይደለም አለምዬ። እንደው የምህሩ ነገር ቢያሳስበኝ ነው። ቆይ እንዴት ነው? ለውጥ የላትም? እኔ እንጃ ብቻ ተስፋ ቆርጣለች መሰለኝ። ምንም ነገር ለማድረግ ፈቃደኛ አይደለችም። እንደው እናቷ እንኳን ብትኖር ጥሩ ነበር። እንደው መቼም የእናት አንጀት ሆኖባት እንዲሆን እንዴት ለያዝ ብላ ነው አላስችል ብላት የቀረችው። እሱ ሳው ግን ዶክተር እኮ ምንም ቢሆን እሷ ፊት እንዳትጨናነቁ ነው ያለው። እሺ አለምዬ፣ እስቲ ግቢና ለቅለቅ በይ ቀለል እንዲልሽ። እውነትህን ነው። እስቲ ለቅለቅ ብዬ ልውጣ። አምላኬ ሆይ እባክህ ለምሩ ምህረቱን ላክላት። እና የኔ ቤት እኮ ያላንቺ ፍጹም ባዶ ነው። አንቺ ሳትኖር የኖርኳቸው ህይወት የመሰሉን ግን ደግሞ እድሜን የባከንኩባቸው ጊዜያቶች ነበሩ። አንቺ ስትመጪ ግን ህይወቴን ሀብዬ ጀመርኩ። መኖር ማለት ምን ማለት እንደሆነ ገባኝ። እናቴ ፍቅርን አስተማርሽ። ሲሄድበት የነበረውን የተሳሳተ መንገድ አንቺ አቃናሹ። አሁን እንደዚህ ሆነች ሳይሽ ውስጥ የተሰበረ። አንቺ ተስፋ ከቆረጥሽ እኮ የኔም ህይወት ባዶ ነው። ቆይ ማን ሊመራን? ፈጣሪ የሚወደውን ይፈትናል የሚባለው እውነት እንደሆነ በአንቺ ያየው። አንቺን ፈተነብኝ። ግን ብቻ ፈተናውን አልፈን ድጋሚ ሳቅሽን ለማየት ያውቃኝ። መጀመሪያ ያኔ ወደ ህይወቴ ስገባ ሰላም ነበር የሰጠኝ። በዚህ ምድር ላይ ከኔ ሌላ ሴት እንደሌለች እስኪሰማኝ ድረስ። ከዛ ግን ምክንያቱን እንኳን ሳላውቀው አይንሽን ላፈር አልከኝ። እኔም ጠፋሁ፣ አንተን ትቼ ሄድኩኝ። ግን ደግሞ ልቤ አንተን ሊተው አልቻለም። ይልቁንስ አንተን ሁሌም እየናፈኩ ላይፍ እየጓጓው ነበር። ፈጣሪ ያገናኘንና አሁን ግን ጠላኸኝ። ግን ደግሞ ከዛኛው መለየት በጣም አስፈራኝ። በጣም ወዴት ነው ማማ?
በመኪና አልበቃ ሲላችሁ ንግር ጀመረ። ይቅርታ። ወዴት ነው ሰው ጎሽቶ መሄድ? ትራፊክማ መጠራት አለበት። ፕላን ይመስል። ይቅርታ አልኩ እኮ። እሱ አይበቃም። እቸኩላለሁ። አሁን ልሂድ። ወዴት ነው እንደዚህ መቸኩል? ልቀቀኝ አልኩ እኮ። ይገርምሻል፣ የያዝኩትን ቶሎ መለቅሶ አልነበርኩም። ሰው እያብዳል እንዴ? ኧረ አላበድኩም፣ ግን ተገጭቻለሁ። ውሸት ነው ማለት ነው። ምኑ? ቆንጆ ሴቶች አቅም የላቸው የሚባለው። አልገባኝም። እጅሽን እኮ ነጠቅሽኝ። መገፍተርም እችላለሁ። ስሚ ማማ፣ እኛ ሰፈር ኮንሽ በቂ ነው፣ እንገናኛለን። አቤት እመቤት፣ በስልክ የፈለጉት ሰው በአካል መጥቷል። ይኸው መጣሃል እንዴ? አዎ፣ ከአድካሚ ውሎ በኋላ መጣሁ። እንኳን በጊዜ መጣሃል። ከምሳ ሰዓት በኋላ እንኳን አልገባሁም፣ ግን ያው በዛው ነው ምሩ ጌጂ ነው። እንኳን ሄድ ካረ ደግ አደረክ። እኔም እኮ ልሄድ ነበረ ግን። ሄሎ፣ እንዴት ነህ? ደህና ነኝ አቶ መልካሙ። አዎ፣ ሁሉም ነገር ተስተካክሏል። እቃዎቹ ነገ ይገባሉ። አዎ፣ ከነገ ወዲያ ደግሞ እናንተ ጋር ይደርሳሉ። ኦኬ፣ እሺ፣ እሺ። አልገባኝም። ቆይ እራቱን ረስቶት ነው እንዴ? አይ ረስቶትማ አይደለም። ቢረሳው በጊዜ አይመጣም ነበር። በአሁን ሰዓት ሄደህ ምን ትሰራለህ? አዩ እንጃ በቃ አለምዬ ዝም ብለህ ሂድ አለኝ። ተው እባክህ አዩ፣ አሁን ብትሄድ ነው ምን ማሳቀቅ ነው እንዴ? ቆይ ለምንድን ነው የሚሳቀቀው? ያው በባዶ ቤት መጣህ ብሎ መሳቀቁ ይቀራል ብለህ ነው? ቆይ እንደዛ ለምን ያስባል? አባቱ አይደለው እንዴ? ቢሆንም አዩ አሁን መሽቷል፣ ነገ አብረን እንሄዳለን። እንደዛ ይሻላል እንዴ? ያው እሺ። ግን ልቤ በኃይል እየመታ ነው። በጣም ነው የጨነቀ። ጥሩ ነገር አሳየን እንበል እስቲ። ይህ ልጅ ቆይ የምር ቦይፍሬንድ ጋር ብሄድም ዝም ነው የሚለኝ እንዴ? ለነገሩ ቆንጆ ልጅ አለች ብሎ የለ ይሄን እኮ ከንቆራሪትን መለስ አትል። ቆማ ምን እያሰበች ነው? እኔም ባል ቤት ተመልሼ ጉዱን ነው የማየው። እሺ እየተከታተልከኝ ነው? ማ እኔ አንቺን? አዎ እኔን። ኧረ እኔ ጭራሽ እንደዛ አላደረኩም። እና ከኋላ ምን ትሰራለህ? ያው መንገድ አይደል እንዴ? ያው ቀድመሽኝ ስለወጣሽ ከኋላሽ ሆኜ። እንደዛ ነው? አዎ። እሺ ታዲያ አንተ ወዴት ነህ? እንዴ የት ይሆናል? ያው አንቺን ቦይፍሬንድሽ ጋር ስትሄጂ እኔም እሄዳለሁ። ቆንጆ ዋጋ? አዎ። ውሃ ውሰድ። ምን ማለት ነው? ማለት ምሩ ጋር ልሄድ ነውና ውሃ ውሰድልኝ። እኔ ቀጠሮ አለኝ። እና በእናትህ እንሂድ። እሺ ቆይ ቦይፍሬንድሽስ? እሱ ሌላ ቀን እንገናኛለን አለኝ። እሺ ልቀቅኝና ልሂድ። እንዴት ነው ቆይ እንደዚህ የተኛው? ኪራይ ተነስና ልብስህን ቀይር እንጂ ነው ወይስ በዚህ ትሄዳለህ? እንዴት ነው በዚህ አድሬ እንደዚሁ ስራ የምሄደው? ስራ ታዲያ እንደዚሁ ትሄዳለህ አልሽኝ እኮ። እንደዛ ነው? አዎ። ምን ነው? ምንም። ምን ነው? ዳኮረፍሻ? ወይኔ እስካሁን እኔን ስጠብቂ ምግብ አልበላሽማ? አዎ አልበላሁም። ይቅርታ በእናትሽ። በቃ ልብስ ልቀይርና እንበላለን። አቅርቢ። ለምን? እንደዚህ እኮ ቆንጆ ነው። እንዴ ደግሞ ቤት ውስጥ ምን አጨናነቀኝ? በቱታ አልሆንም እንዴ? በዛው ፊቴንም ልታጠብ። ቆይ ረስቶት ነው? ለነገሩ በቃ ደክሞታል።
እዚሁ እንብላ። እና ብታይ ምቹ ነው ያለኝ። እንዴ አንቺ ብትሆኚ ቆይ ምን ታረጊ ነበር? እኔማ ስልኩን ሰርቄ ካላየው ታያለሽ፣ ሰኔ አይደለሁም። ኑሩዬ ድምፅ ወጣሽ እንዴ? አዋራሽ? ቆይ ነው ምን ልጥራ? ምን ነው አልጥራው? ምሩ ምን እያሰብሽ እንደሆነ አውቃለሁ። አሁንም እኮ አንቺ እስከሚሻልሽ ነው የሚጠብቀው። ምን እያሰብሽ እንደሆነ አውቃለሁ ምሩ። እሺ በቃ ትንሽ ያለብ አድርጎኝ ነበር አለምዬ። መጥፎ ቅዠት ነው ያየሁት፣ ሲያስጠላ። እና ታዲያ እንዴት እንደዚህ ሆነ ትነሳለህ? ናኦሚን በጦር ሲወጋብኝ ተመለከትኩ። ማን ነው? ኧረ አላውቀውም። እሺ አሁን ተረጋጋ በቃ። ሄጄ ሌው እያልኩሽ አንቺ ነሽ ደግሞ። አዩ ተረጋጋና ተኛ በቃ። ሲነጋ በጠዋት ሄደን እናያቸዋለን። አለምዬ ወይ ልደውልለት እንዴ? አዩ በዚህ ሰዓት ተነሳ ተነሳ፣ አንተኛ ተነሳው፣ ሜልን ስማ ተነሳ። ቆይ እኔ የምለው አልመጣም ያልሽኝ ልጅቷን ፈርተሽ ነው አይደል? ወይ በእናትህ ዝም በል እንዴ። እኔ አልመጣም ያልኩት እኮ ቅዱሴን ስለማከብረው ብዬ ነው። እንዴት ምን እንዴት አለው? አሁን ካገኘኋት ስለማለቃት ስለምደበድባት፣ ያው ከደበደብኳት ደግሞ ቅዱስዬ ይከፋዋል ብዬ ነው አይደል? እንደው ወጎጉን እኮ ይዘሽዋል። አንተ ምንድን ነው አስተዳድሪኝ ብለህ ለምን አይደል እንዳመጣኝ እንዳልሄድ ዋ እና ደግሞ ቆይ ቀልና ቁም ነገር ተንታታብሽ እንዳይምሮሽ ላይ ይኸውልህ ስትፈልግ እምቡጥዬ የምትላት መታት አስተዳድርህ። እባክሽ ተያዝሷ እምቡ 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 ጥንቡጥ ስትል ይኸው ጥላክ ዱባይ ሄዳ እረፍ። ተመስገን። እሰይ ምን እሰያለሁ? አሁንም ሂድና ከሷ ጋር እምቡ 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 እያልክ ተጃጃል። አንቺ ራሱ አሁን እምቡ እያልሽብኝ ነው። አሁን እሺ ሄደን ኪችን ምግብ እንስራ እንዴ? ሂድ እዛ ራስህ ገብተህ ስራ። ኮሽ ኪችን አብረን እንሂድ። አሃ ኪችን ብቻ መግባት ፈርተህ ነው አይደል? አይደለም እባክሽ፣ ቅዱስ ከሄደ ጀምሮ ገብቼ አላውቅም። እንዴ ምን ይኖር በምን አውቃለሁ? እሺ በቃ እናትንስ አዎ ና ሽንኩርት ብከትፊ ነው በዛ ይጂ በዛ። እና እንዴት ነው አሁን እየተሻላት? ምንም አትልም። ምግብ ግን እየወሰደችልኝ አይደለም። አይ ዋናው ነገር እኮ እሱ ነበር። ይገርማል። እንደውም ከማዘር እጅ ሲሆን ይሻላል። ከኔ እጅ ምንም እየበላችልኝ አይደለም። አይዞ በርታ በል። እንደው ባዶ ቤት መጣና ዝም አልኩ። ወንድም ስለሆንኩኝ ምን ላምጣልህ? እስኪ ሆን ነገር በለኝ። አረ ምንም አያስፈልግም። ያው ስለመሸኮ ሰንዴ ብቻዋን እንዳትሆን ብዬ ነው የመጣሁት። ራኬብ በጣም እድለኛ ሰው ነች። አሪፍ ሰውን አስቀምጣ ሄደችው። እኔ የምልህ እንደው ደፈርከኛ ትበለኝና ምሩዬን ከመኝታ ቤት አብረን ይዘናት እንውጣ። ሰኒም ስላለች ቡና ምናምን ታፈላላታለች፣ ደስ ይላታል። እንዴ ታዲያ ምን ችግር አለው? ምን ላግዝህ? እውነት ምን ሆነ ነው? ዲና ግን ተይግን የወንድ ልጅም ግፍ አለው። ተይግን እስቲ ጎሽ ከተፍ 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 አድርጋት እስቲ። እንደው ተቃጠልኩኝ እኮ ኒና። ወይኔ አረ እንደዛ ነው። አዎ እንደዚህ ነው። መቼም እንደዚህ እየገረዳደፍክ እየሰራክ እኮ ሌሊትም እኩለ ሌሊትም በደረሰ እንደው። አረ ኒና ግን አላሳዝንሽም ግን? እሺ በቃ አንዞር በል እስኪ። ዞር እኮ በኔ የሚጨክል ልብ የለሽም። እሺ አንዞር በል። ምን እያረክ ነው? ምንም ደስ ብሎኝ ነው። ሳምከኝ እኮ ከገሃነም እንደዚህ ጎተሽ እንደወጣሽ ነው የቆጠርኩት። የምሬን ነገር ምን ነው? አይ ምንም። ከተሽ እከትፍልሃለሁ። ቃሪያ ማለት ውስጥ ወይኔ ናቲ እንዴ ነው እንዴ? እኔ ጥሎብኝ ሴት ልጅ በሶሊ ቡና ስታፈላ ደስ አይልም። እናሰፋልኛ። አንቺ ለመልበስ ያብቃሽ እንጂ አሰፋለሁ። በእውነት እኮ ቀሚስ መልበስ ብቻ ሴት ልጅን ሴት ያስብላት። አረ ተባበራችሁብኝ እንዴ? አንቺም ተስማምተሽ ነው የሳቅሽው? ያው እውነት ስለሆነ ነው። እንደዛ ከሆነ ቡናው የሚያፈላላችሁ ፈልጉ። ምንድን ነው የምታካብጂው? ቡናውን የቆላው ጆከር፣ የፈጨው ደግሞ ማሽን። አንቺ እኮ ሀብቻ ነው አይደል? ጀበና ማስጨከተትሽ ነው። በእናትህ ተወኝ።
እኔ እንደውም አልናገርም ብዬ እንጂ ላማስለው እንዲህ ሁሉ ብላኛለች። ቤት እንገናኛለን። እሺ ዳረሰ። እስኪ ቶሎ ቶሎ። ምን ነው እናቴ ደብሮሻል እንዴ? ኧረ አልደበረኝም። እኔ እኮ ሚስቴን በደንብ ነው የማውቃት። ምንድን ነው? ቆይ ዛሬ ራት ውጭ ልንበላ ተቀጣጥረናል ነበር? ወይኔ በጣም ይቅርታ። እርስ ታደርጊዋለሁ። ችግር የለውም ፍቅር። ስራ እየበዛብኝ እኮ ነው። በጣም ስለሚደክመኝ ማሰቡ አቁሜያለሁ። እረዳለሁ። ችግር የለውም። እሺ ምን ልቀጣ? ኧረ ምንም። ደግሞ ይኸውልሽ ሰሞኑን ጸሐፊ እየፈለግኩ ነው። አሁን ነገሮች ይስተካከላሉ። እሺ አታኩርፊያ። እኔ አላኮረፍኩም። እሺ በቃ ይቅርታ። እሺ በቃ አንተ እኔ ላይ ቀለድክ አይደለ? ምንድን ነው? አታስፈራሪኝ። እንደውም ብቻዬን ነው የምሄደው። ኧረ ብቻሽን ትሄጃለሽ? አዎ እሄዳለሁ። ጥሩ። እንዴ መሽቷል እኮ። ብቻዬን ጥሎኝ ጆከር፣ አንተ ጆከር፣ እኔ ጉዴ ጥሎኝ ሄደ አይደለ? ይህ ጨካኝ ጆከር፣ ጆከር ጃስ ሰፈር ሰው አትበጥብጪ። አስደነገጥከኝ እኮ። እንዴ አልፈራም ስትይ ነበር እንዴ? ለምን ነው ጆከር ስትይ ነበር? ያው አንተ ከፈራ ብዬ እኮ ነው። ማኔ ና አሁን እንሂድ። ችግር የለውም። ምን ያልፈራም። አንቺ ሂጂ። በኋላ ግን ብጠራኝም አልመጣልህም። ኧረ ችግር የለውም። ሂጂ። እሺ በቃ ፈርቼ ና እንሂድ። ታዲያ እንዲያትይም እንዴ? እንዴ ስንተማመን ጥሩ ነው። እሺ ና እንሂድ። እኔ ማለት ነው በሕክምና ማስረጃ ማንነቴን ሳላረጋግጥ እኮ ነው እንዲሁ ራሱ ያወቅኩት። ዝም ብለህ ትስቃለህ። አንተ እኔን ስታይኝ ዝም ብሎ መሳቅ ብቻ ነው እንደሚታይ። ቆይ አንተ እንዴት ራስን አትከላከል? እንዴት አድርጌ ልከላከል? ሳላልተስበው እኮ እየመጣች ነው እየቆለፈችኝ ያለች። ሲጀመር ሴቶች ጠግበዋል እና ቆይ አንተ ጥጋባቸውን ማስተንፈስ የለብንም ትላለህ? አለብን። ግን እንዴት እንሂድላቸውና ማለት ነው ምን እንዳጠገባቸው ማወቅ አለብን። እኔ ሳውቀዋለሁ። አንተ የት ታውቀዋለህ? እባክህ ቤቷን እናቷን ስሸኛ አይቼዋለሁ። እሺ አሁን ና እንሂድ። አዎ ምንም ይሁን ምንም ወንድምነታችንን ማስከበር አለብን። ማነሽ? እስኪ ይሳ ሂዶ ነው ያቺ ልጅ ጋር ሄዶ ነው መቼ ነው የሚሆነው? ቆይ ይምጣ ብቻ። እጅ ከፍንጅ ነው የሚይዘው። ተነስታ ስታጣኝ ተኝታ ነው የሚሆነው። አንቺ ሰኒ እንዴ? አንቺ ሰኒ አልተኛሽም እንዴ? አይ ተኝቻለሁ። አሁን ተነሽና ግቢና ተኝ። እሺ ሰኒ ወይ ፎቶውን ተኝታ ካልሆነ ተበላሁኝ። ትንሿ አንቺ ትንሿ
አዎ እኔ እነ ኪራ ተኝተዋል፣ አትረብሻቸው። እኔ አንቺን ፈልጌ ነው የመጣሁት። እነሱ ይተኙ፣ ማን ፈልጋቸው? አሁን መሽቷል፣ ሂድ። ደግሞ ጠጥተሃል? በአንቺ ምክንያት ገና በረኪና እጠጣለሁ። አረ በስመ አብ በል። እና ምን ጠብቀሽ? እሺ አሁን እንዴት ነው እንደዚህ ሆነ የምትሄደው? አልሄድም፣ እዚሁ ነው የማድረው። እሺ ና በላውን ግባ። አንቺ ግን ጨካኝ ነሽ ታውቂያለሽ። እሺ በቃ አሁን ዝም በል ተኛ። እሺ ቆይ ለምንድን ነው እንደዚህ የጠጣኸው? በአንቺ ምክንያት ነው። ስወድሽ አልገባሻል። እሺ አሁን ዝም በል። ማን ነው? እኔ ነኝ ትንሿ። በሰላም ነው? በሰላም ነው። በር ሲንኳኳ ሰምቻለሁ እንዴ? ኧረ አልተንኳኳም። እሺ ክፈቺ ውስጥ። ጽናት ተኝቻለሁ። በቃ ደህና ደሪ። ትንሿ ማን ያለው? ኧረ ማንም የለም። ውስጥ ማን አለ? ትንሿ 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 ክፈቺው በሩ ክፈቺው። በሩን አትከፍቺው?